ማርያም ለመባጽዮን ያለው አሁን ተረጋጋ። ማርያም ለመባጽዮን ጡቷን አጥብተዋለች ወይስ አላጠባችው? አንደኛው ጥያቄ። ዋው ከባድ ጥያቄ ነው እንዴ! እያነበብክ የምትጠይቀኝ እኮ ግራ ጉራ ብቻ። ሁለተኛ ጊዜ ደግመህ ሶስት ድላለህ። ሁለተኛ ደርሰሃል። ማርያም ለመባጽዮን ጡቷን አጥብተዋለች ወይስ አላጠባችው? ሰላም እንዴት ናችሁ? እግዚአብሔር ይመስገን። አባታችን መባጽዮን ከዛሬ 500 ዓመት በፊት የነበሩ አባት ናቸው። በአጼ ዘረ ያዕቆብ ዘመነ መንግስት አጼ ዘረ ያዕቆብ ከ1434 እስከ 1468 ዓመተ ምህረት ኢትዮጵያን ይገዙ የነበሩ ንጉስ ናቸው። እመቤታችን ቅድስት ድንግል ማርያም እና አባታችን መባጽዮን ኦልሞስት ከ1400 ዓመት በላይ ልዩነት አላቸው። በአካል በስጋ አይተዋወቁም። ዮሐንስ ወንጌል 19:26 ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር አጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩን እናትህ እነኋት አለው። ከዚህም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። እመቤታችን ቅድስት ድንግል ማርያም እናታችን ናት። ለመባጽዮንም እመቤታችን ምኑ ናት? እናቱ ናት። በኢሳይያስ 66:12 እግዚአብሔር እንዲህ ይላልና እነሆ ሰላምን እንደ ወንዝ የአሕዛብንም ክብር እንደሚጎርፍ ፈሳሽ እመልስላታለሁ፣ ከዚህም ትጠባላችሁ። ምን ትላላችሁ? ከዚህም ትጠባላችሁ። ስለዚህ ፍጹም ሰላምን መጽናናትን የሚያሳይ ነው። እንዲሁም በኢሳይያስ 60:16 የአሕዛብን ወተት ትጠጫለሽ፣ የነገስታትንም ጡት ትጠቢያለሽ፣ እኔም እግዚአብሔር የያዕቆብ ኃይል መድኃኒትሽና ታዳጊሽ እንደሆንኩ ታውቂያለሽ፣ የነገስታትን ጡት ትጠቢያለሽ። ስለዚህ ይሄ የሚያሳየው ሀብታቸውን ጸጋቸውን እንደሚካፈሉ በምሳሌ የሚናገር ነው። ስለዚህ ያም የሚያሳየው የእናትና የልጅ ፍቅርን የሚያሳይ እንጂ አንተ እንደምታስበው አይደለም። በነገራችን ላይ ይሄ ልጅ ህፃን ልጅ ነው በፎቶ እንደምታዩት፣ ግን የስነ ልቡና እገዛ የሚያስፈልገው ልጅ ይመስለኛል። እናቱን በህልሙ ቢያይ ምን ሊያስብ እንደሚችል ታውቃላችሁ? እንግዲህ ሰው እናቱን አባቱን ሲናፍቅ በህልሙ ያያል። ይሄ ልጅ እንዴት እንደሚያስብ አያችሁት? ግን ስለዚህ የስነ ልቡና እርዳታ ያስፈልገዋል። እኔ የምረዳው ያን ነው። ዳሌ ሲያይ ሌላ ነገር ነው የሚያስበው፣ ጡት ሲያይ ሌላ ነገር ነው የሚያስበው። ሲጀመር በአካል ተገናኝተው የማይተዋወቁትን በራእይ የታየ ነገር እንዴት ነው መጥፎ ነገር የሚታሰብ? ይሄ እኮ ጀስት ራእይ ነው። በነገራችን ላይ ብዙ ነገር ያነሳል በጌታ ኢየሱስም ዙሪያ። ይሄ ራእይ ነው፣ በክፉ ነገር የሚታሰብም አይደለም። እንግዲህ ግዴታ ሙስሊም መሆን አለብን ማለት ነው እንደዚህ አይነት መጥፎ ነገር ለማሰብ።